በዛ በኩል ክበበው። ምንድነው? ማንም እንዳይንቀሳቀስ። ቁጭ በይ። የሰማሽ ነው? እዛ ጋር በዛ በኩል ያለው ሁሉ ነገር አጣሩ። ወይኔ ሰላም። ምን አይነት ቁጭ ብለሽ ለምትጠይቂው ጥያቄ ቁጭ በይ ማክሳት ሰለሞን ልኮኝ ነው። ለምንድን ነው ያልነገረኝ? ማርታ ነሽ አንቺ? አዎ ማርታ ነኝ። እንግዲህ እኔ እንደዋና ነጥብ ያስኳቸው ሁለቱም ሚስቶቻቸው የሞቱባቸው ናቸው ብያለሁ። እነሱ ጋር ይሄ ነው የሚባል ሀብት አይደለም ያለው፣ በጣም ትልቅ ሀብት ነው ያለው። እኔ ለትዳር ስደርስ እንኳን ምን ያህል ከሀሳቡ እንደማልወጣ የምታውቀው እሱ ያመጣልኝ ነው። የልጆቼን አባት እሱን አምጥቶ ያገናኘኝ። እነዚህ ወንዶች ሊያጠምዱልኝ የሚችሉትን ቆንጆ የሆኑ ሴቶችን ትመለምልልኛለህ ማለት ነው። ወይኔ አክሊሉ ተወሰነ ለልጆቼም ተረፈ። የማቆያ ደጉ ሩህሩህ ወንድሜ ሳይሆን ጨካኝ አረመኔ የሚያመጣቸው ሰዎች ራሱ ከኔ ስር የተለያዩ ሰዎችን ይቀጥራል፣ ግን ጠቅላላ ጭራቅ የሆኑ ሰዎች ናቸው። ስታወሪው የነበረው ነገር ቃልሽን ስትሰጪ የነበረው ነገር በአጠቃላይ ትክክለኛ አካሄድ ነው? እነሱ ላይ ውረዱ፣ ስለ ልጆች እንዳታነሳ። እንዴት ከነሱ ላይ ውረዱ ማለት ምንድነው? ከኔ የምትፈልገው ነገር ካለ እኔ ነው ልጆቼ ልቀቋቸው። ስለ ልጆች የሚያገባህ ነገር የለም። ሀብቱ እየበዛ ከዛም ቤት መሸጥ መለወጥ ሆነ የሚሰራቸው ስራዎች ማለት ነው። እኔም ደስ ስላለኝ አንድም እንደ ውለታ ስለምቆጥር ላገዛው እንደምፈልግ ነገር ነው። አስፈላጊም ከሆነ እነሱን እንግዲህ እቅዱ ላይ ፕሮፖዛል ላይ እንዳቀረቡት ከሆነ በጣም ትላልቅ ባለሀብት ከሆኑ ሚስቶቻቸውን እስከ መግደልም እንደሚደረስ ነው። ቆይ ና ያናገርኩ እኮ ነው ና እየተባለ ከእሱ ተቀብላ እቅዱን ወደ እሷ ከእሷ ደግሞ ወደ እኔ ነው የሚተላለፈው። እኔ ከዚህ ሼር ውስጥ ራሱ በጣም ዝቅተኛው ሼር የሚደርሰኝ እኔ ነው። ልቀቀው ምን ሰራውን እኛ እናውቃለን። ቁጭ በል። ምን ማለት ነው? ለፍተሻ የግዴታ ማነሽ አንቺ? ማነሽ አጎቴ የምትይኝ? ምንድነው አጎቴ የምትይኝ አንቺ? ምንድነው አጎቴ የምትይኝ? የት ነው የምታውቂው? ምንድነው የተወገው? የመየፈሰሰው ምንድነው? አንተ ቆይ ቁጭ በይ። ሰከርክ እንዴ? በጠዋት ሰላም ይኸውልሽ ሰላም ውድ የመብረቅ ቲዩብ ተከታታዮች እንዴት ናችሁ? እንደምን ከርማችኋል? እንደምን አላችሁ? እኛ በጣም ደህና ነን። እንግዲህ ውድ ቤተሰቦች ያው ከዚህ በፊት በነበረው ቪዲዮ ተመልክታችኋል። እንግዲህ አቶ ሰለሞን የነበረን ቆይታ አይታችኋል። ከአቶ ሰለሞን ጋር የነበረን ቆይታ እንግዲህ አቶ አክሊሉንና ወይዘሮ ማርታን እንድናገኝ እንግዲህ አንዳንድ ፍንጮችን ጥቆማ ሰጥቶን ነበረ። ያው አቶ ሰለሞን ደግሞ ከቤተሰብ ጋር የጀመሩትን ፕሮጀክት እንደነበረ ደርሰንበታል ማለት ነው። እነዛውንም ማስረጃዎች ደግሞ በእጃችን አስገብተናል። ውድ ቤተሰቦች እንግዲህ ያው ዛሬ ደግሞ እኔና ሳሚ አቶ ሰለሞን በጠቆመን ጥቆማ መሰረት ወይዘሮ ማርታን በእጃችን ለማስገባት በቁጥጥራችን ስር ለማዋል እንግዲህ እዚህ ቦታ ተገኝተናል ማለት ነው። እንግዲህ አካባቢው ትንሽ ከባድ ይመስላል። አየር ንብረቱንም ያው ተቋቁመን ነው አሁን ወደዚህ የገባ ነው። ውድ ቤተሰቦች እንግዲህ ያው እንግዲህ አቶ ሰለሞን በሰጠን አንዳንድ መረጃዎች መሰረት እኛ ደግሞ በራሳችን እቅድ ማርታን ወጥመድ ውስጥ ለማስገባት እንግዲህ ተዘጋጅተን እዚህ ቦታ ላይ መተናል ማለት ነው። እኔም ሳሚም ባልደረቦቼም እንግዲህ አካባቢውን ጥናት እያደረግንበት ነው ያለ ነው። ምክንያቱም ትንሽ ነገሮች እንዳሰብናቸው ላይሆኑ ይችላሉ። አንዳንድ ስጋቶችም ስላሉብን ማለት ነው። እንግዲህ እዚህ ቦታ ላይ ማርታን ቀጥረናታል። እዚህ ቦታ መታ ደግሞ በቁጥጥራችን ስር እናውላታለን ብዬ እኔ ተስፋ አደርጋለሁ። በእኔ በኩል እንግዲህ አንዳንድ የሚሰሙኝ ስሜቶች እነዚህ ናቸው። ሳሚ ምናልባት እስቲ ነገሮች ባቀርነው እቅድ መሰረት ይከናወናሉ ብዬ ነው የማስበው። ምን ታስባለህ አንተስ? ያው ያሉትንም የሰው ኃይሎች እንዳለ አሰማርተናል። አካባቢው ትንሽ ከበድ ስለሚል የሰው ኃይልም ጭማሪ አድርገናል። ብቻ ዛሬ ከእጃችን ትወጣለች ብዬ አላስብም። በምንም አይነት መንገድ ከእጃችን እንድትወጣ በድልም አንሰጣት። በየአቅጣጫው በአራቱም አቅጣጫ ነው ሰዎች የተሰማሩት። ተጨማሪ ኃይልም ሰው ይዛ ብትመጣ ታጥቃም ብትመጣ ከእጃችን እንደማትወጣ ይሄንን እርግጠኛ ነው።
በጣም አሪፍ በጣም አሪፍ። ሳሚ እንግዲህ ያው ትልቁንም ተልዕኮ በፊት ለፊት በቀዳሚነት ይወስዳል። እንግዲህ እሱንም ነው ለዚህ እቅድ ያሰብነው። እንግዲህ ፈጣሪ ከኛ ጋር፣ ምክንያቱም ነገሮች ከዚህ በፊት እንደተፈጠሩት እንዲፈጠር አልፈልግም። ትልቁ ስጋቴም እሱ ነው። ሳሚም ደግሞ ይህንን ጉዳይ እኔ እወጣዋለሁ በቀዳሚነት እኔ ጨርሰዋለሁ የሚል ኃላፊነት ወስዷል ማለት ነው። እንግዲህ እኛም ደግሞ ከሱ ጀርባ አለን። እሱም ፊት ለፊት ነገሮችን ቢጋፈጥም እኛም ከጀርባው አለን። የእኛም አባላቶች እንደተለመደው ቦታው ላይ ደርሰን በቁጥጥራችን ስር አውለን ማርታን እንግዲህ በእጃችን አስገብተን የድል ዜና የምናወራበት እንዲሆን እመኛለሁኝ። ውድ ቤተሰቦቼ እንግዲህ ቻናላችንን እስካሁን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይካችሁ እንዳይለየን፣ በኮመንት አስተያየታችሁን እንጠብቃለን። አንዳንድ መረጃዎችን በኮመንት አስተያየታችሁ ላይ እየለገሳችሁን እንደነበር አውቃለሁ። አቤል ጋርም ስላለው ጉዳይ እየጠየቃችሁን ያላችሁት፣ ያው ለእሱም ደግሞ አስፈላጊ የሆኑ አባላቶችንም በምንችለው አቅም እየላክንለትን ያለ ነው። እንግዲህ እሱም ደግሞ በቻለው አቅም ነገሮችን እያስኬደን ያለው። ይሄኛው የያዝነው ጉዳይ ግን ውድ ቤተሰቦች እንዳያችሁት ነው። እጅግ በጣም አሳዛኝ ታሪኮች እየተፈጠሩ ነበረ። አይታችሁታል ሁሉንም ነገር። ከዚህ በኋላ ደግሞ የታቀደው እቅድ በአቶ አክሊሉና በቤተሰቦቻቸው እየተዘጋጀ ያለው ወጥመድ በጣም አስከፊ ነው። አዲሱን ፕሮጀክት ሰምታችሁታል። ምን ያህል ሰዎች ሰለባ ሊሆኑ እንግዲህ ታቅዶ እየተሰራበት ነው ያለው። ስለዚህ በጣም አስቸኳይና አንገብጋቢ ስለሆነም ነው እዚህ ጉዳይ ላይ ትኩረት አድርገን እየሰራን ያለ ነው። እንግዲህ ውድ ቤተሰቦቼ ዛሬ የድል ቀናችን እንደሚሆን ተስፋ አደርጋለሁ። ቦታው ላይ እንግዲህ ሳሚ ደርሶ ምን እንደሚፈጠር እንግዲህ አላቅም። ነገሮችን በጥንቃቄ ለማድረግ እንሞክራለን። እስከ መጨረሻው ድረስ አብራችሁን ቆዩ፣ ተከታተሉን ማለት ነው። ቦታው ላይ ደርሰን ያለውን ነገር ደግሞ በቀጥታ ወደ እናንተ የምናስተላልፍ ይሆናል። አብራችሁን ስላላችሁ እጅግ በጣም አድርገን እናመሰግናለን። ሳምዬ እንንቀሳቀስ አይደል? ጊዜ አንፍጭ አይደል? መልካም እሺ፣ እንሂድ። በጣም አሪፍ። ያው እኛ የቻልነውን ያክል ጥንቃቄ እናድርግ። ከዛ ውጪ ደግሞ ከጀርባ ያሉትን ልከህልኛል አይደል? አዎ ሳሚ፣ በጣም 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 አሁን ዛሬ የቁርጥ ቀናችን ነው ለኛ። ከእጃችን መውጣት የለባትም ዛሬ በጭራሽ። እሺ፣ ጥንቃቄያችን እንዳለ ይሁን። እዚሁ አካባቢ ነው አይደል ያለው? ጥሩ። እሺ፣ ስለዚህ እየተጠነቀቅን ነገሮች እንዳይበላሹ በጣም በፍጥነት ማድረግ አለብን። በጣም አሪፍ በጣም። ስለዚህ ከጀርባ ልከህልኛል አባላቶቹን አይደል? ከጀርባም በጣም አሪፍ በጣም አሪፍ። እሺ፣ በዚህ ጋር እስቲ እሺ ምን አይነት ምክንያቱም ቦታው እጅግ በጣም ወደ ውስጥ የሚያስገባ ነው እና እዚህ ቦታ ላይ አፈናም ጭምር ያደርጋሉ ማለት ነው። እሺ፣ በጥንቃቄ እሺ። እንዴት ነሽ? ማርታ ነሽ? አዎ ነኝ። ሰለሞን ቀጥሮኝ ነበር እኮ። ሰለሞን ልኮኝ ነው። ለምንድን ነው ያልነገረኝ? ማርታ ነሽ አንቺ? አዎ ማርታ ነኝ። እሺ ነኝ። እሱ የለም እዚህ አካባቢ የለም። አዎ አሁን ትንሽ አስቸኳይ እንትን አለብኝ ብሎ እኔን ልኮኝ ነው። ማን አንተ? ምንድን ነው? ምን ብሎ ላከኝ? ሰለሞን ላከኝ። ይኸውልሽ አሁን ማርታ ሲምን ተረጋግተሽ አውሪ።
እዚህ ጋር ለደህንነታችንም ጥሩ ስላልሆነ አረፍ ብለን ብናወራ ወይ ወደ ውስጥ ገብተን ብናወራ ደስ ይላል። ይኸውልሽ ማስረጃ እንዲሆንሽ እኮ ፋይሎቹን ሰጥቶኛል። ይሄንን አይተሽ እንድታምኚ ይሄንን ስሰጣት ታምናለች ብሎኝ እሱ ምን ሆንኩ ብሎ ነው ወይ ለምን አላሳወቀኝም? ከሱ ጋር እኔ ረጅም ጊዜ ነው የምሰራው። ስለኔ አልነገረሽም? አቶ ዳዊት ይባላል። ምንም የነገረኝ ነገር የለም። እሱ እንደሚመጣ ነበር እኔ የማውቀው። አይ ከአቶ ሰለሞን ጋር ብዙ ረጅም ስራዎችን የሰራው ልጅ ነኝ እና አሁንም ይሄንን ስራ በኃላፊነት እንድሰራለት አዞኝ ነው። ምናልባት ቦታው ብዙም ደስ አይል። ወደ ውስጥ እንግባ እንዴ? ግዴለም ሲው ጋር ቁጭ ብለን አረፍ ብለን እናውራ። ምንም ያሳውቀኝ ይገባል። እሺ ቶሎ ማውራት ያለብንን አውርተን እኔም ብዙ ስራዎች አሉብኝ። እሺ ማርታ ነሽ ግን አይደል? ጋውና ለግልጽ ለመሆን ያክል ነው። እኔማ ሰለሞን ቀጥረል እንደመጣሁት ማርታ ስለሆንኩ እኮ ነው የመጣሁት እኮ ማወቅ ስላለብኝ ነው። ማወቅ ስላለብኝ ነው። ስራው ትንሽ ከበድ ስለሚል ማወቅ ስላለብኝ ነው። ምንድነው ከበደ? እስቲ ስለ ስራው አንተ ንገረኝ። ስንት አንዴ ብዙ ስራዎችን ነው የሰራሁት። ነግሬሽ እንደ ከአቶ ሰለሞን ጋር ረጅም ስራዎችን ነው የሰራሁት። ታዲያ እንዴት አላሳወቀኝም? እኔስ እንደሚመጣ ነበር እዚህ የማውቀው። ነክቶታል፣ ሰለሞን ነክቶታል። ወክሎ የሚያሰራኝ እኔን ነው። ስለኔ እንዴት አታውቂም? እኔ ዳዊት ይባላል። ምን ነገር ነግሮኛ ያውቅ። ኦኬ አሁን ስለ ስራው ማውራት እንችላለን። ሰዓት ከምንገድል ስለ ስራው ሁሉንም ነገር አውቃለሁ የምትል ከሆነ ስራው ምን ላይ ደረሰ አሳውቀኝ። አይ ወክሎ ነው ይላከኝ። እንደምታዩ ፋይሎቹ እጅሽ ላይ ነው አይደለ? ይሄንን አየው አይደለ? ስለዚህ ምን ላይ እንደደረሰ ንገረኝ እስቲ። ገና ልጀምር እኮ ነው ይሄንን ስራ። ይሄ አዲስ ስራ ነው አዲስ ስራ እንደሆነ ነው የነገረኝ። ምን ነክቶት ነው እሱ? ወይኔ እና እሱ ሳንማከር እንዴ ለአዲስ ሰው እንደዚህ አይነት ስራ አሳልፌ እንዲሰጥ ማድረጉ በጣም ነው ያዘንኩት። እንደነገርኩሽ ነው ረጅም ጊዜ ሰርቻለሁ ከሱ ጋር በተለያዩ ስራዎች። ይሄ ግን አዲስ ስራ ነው። ያለውን ነገር እሷ በግልጽ ትነግርሃለች። መተማመኛ እንዲሆናት ይሄንን ፋይል አሳያት ብሎኝ። ጥሩሽ እንግዲህ ብዙ ስራ ሰርቻለሁ ብለሃል። ስለዚህ ይሄንን ስራ ትወጣለህ ብዬ አምናለሁ። ችግር የለውም። በምሰራው ስራ እንኳን አያሳስብሽ። ስራውን እንግዲህ ወራሽ የሆኑ ወንዶችን ማደን ነው እሱ የኔ ስራ ነው። እነማን ጋር ትሄዳላችሁ? ምን እሱ ግን አንተ እነዚህ ወንዶች ሊያጠምዱልኝ የሚችሉትን ቆንጆ ቆንጆ ሴቶችን ትመለምልልኛለህ ማለት ነው። ኦኬ እሺ። ይሄ ነው ስራ ነግረው ከሆነ እሺ። ስለዚህ ሬዲ ነህ? አዎ ሴቶችን ማዘጋጀት ነው የኔ ስራ። አዎ ሴቶች ታዘጋጅልኛለህ። እኔ ወንዶቹ እነማን እንደሆኑ ያው እያጣራኋቸው ያለው ወደ እነሱም ልልከህ እችላለሁ። ወደ ወንዶቹ ቢሆን በይበልጥ ደግሞ ወንዶቹም ምን አይነት ወንዶች ናቸው የሚሉትም ከነሱ ባህሪ ጋር ሊቀራረብ የሚችሉትም ሴቶችን ለማዘጋጀት ስለነሱም በይበልጥ የተወሰነ ነገር ብትነግሪኝ ደስ ይለኛል። አሉ ብዙ ወንዶች ናቸው እጄ ላይ ያሉት። አሁን የተዘጋጁ አሉ እኮ። ከዛሬ መጀመር እችላለሁ ማለት ነው ስራዬ። እሱ ችግር የለውም። ኦኬ እሺ። ስለ ስራው በደንብ ላስረዳህ። እሺ ንገሪኝ። እሺ ደቂቃ ማባከን ያለብን አይመስለኝም። ወደ ስራው ነው የምንገባው። እሺ እንግዲህ እንደነገርኩ እኔ አካባቢ ብዙ ወንዶች አሉ ያዘጋጀኋቸው። አንድ ሁለት ሚስቶቻቸው የሞቱ ናቸው። ሌላ ተቀናቃኝ ልጅ ስለሌለ ብቸኛ ወራሾች ናቸው እነሱ። ከቤተሰብም ሌላ ወራሽ የለባቸውም ከሚስት ቤተሰብ። ስለዚህ እነሱ በዋነኝነት የያዝኳቸው ታርጌት ያደረኳቸው ሰዎች ናቸው ማለት ነው። ፍጹም እነሱ ላይ እርግጠኛ ያልሆንክባት ሴት ወደ እነሱ አታልክብኝም። ችግር የለውም። እኔ አሁን ችግር ጋር ቀላል ሀብት አይደለም ያለው። ኦኬ ያንን ደግሞ አሳምና አጽናኝ መስላ ገብታ በስርዓት ተልኳን ልትፈጽም የምትችል ሴት ማለት ነው። ኦኬ ስለዚህ እንደዚህ አይነት ሴቶች ታስተካክልልኛለህ? ችግር የለውም። ማንኛውንም አይነት ሴቶች ማቅረብ አቅም አለኝ። በዚህ እንኳን ችግር አይገባሽ። ያው እንግዲህ ከዚህ በፊት እኔ ምንም አይነት ስራ ላይ አይቼ ስለማላቅ ስጋት ቢገባኝ እንዳይገርምህ። አይ እሱ ችግር የለውም። እኔም አሁን ትንሽ ስጋት ይገባኛል። አዎ ገብቶሻል። ስራው ትንሽ ሪስክ ያለው ስራ ስለሆነ ስጋት ያው በሁላችንም ላይ ነው፣ አንቺ ላይ ብቻ አይደለም። እና እሺ ማምለጫው እኛ ጋር አለ። ችግር የለውም ለሱ። ስለዚህ ዋናው አንተ ስራውን በብቃት ትወጣለህ አትወጣም እንግዲህ አንተ እንትን ነው የሚሆነው። እንግዲህ ሰለሞን ቢተማመንብህ ነው ብዬ አስባለሁ። ወደዚህ ከሰለሞን ጋር እንኳን ምንም የተበላሸ ስራ ሰርተን አናውቅም። ሁሌም ጽድት ያለ ስራ ነው የምንሰራው። ስለዚህ እሱ አምኖብህና እርግጠኛ ሆኖ ከላከ ቀጥታ
ወጥታ ወደ ስራ ትገባልኛለህ ማለት ነው። ስለዚህ ቢያንስ 8 ሴቶችን ታዘጋጅልኛለህ። ኦኬ እኔ ወንዶችን አንዳንድ እርግጠኛ 1-2 ያልርግጠኛ አልሆንኩባቸዋለሁ። እነሱም በሁለት ቀን 3 ቀን ውስጥ እርግጠኛ አድርጌና አስተካክዬ በምን መልኩ በየትኛው ደካማ ጎኑ ልትገባበት የምትችል ሎችና ምን አይነት ሴት እንደምታመጣልኝ እሱን አሳውቅ። እሺ እርግጠኛ የሆንሽባቸው አሁን አሉ አይደለ? ዛሬ መጀመር የምችልበት በቃ እሺ። አሁን የነሱን አድራሻ እንድትሰጪኝ እፈልጋለሁ። መጀመሪያ ደረጃ ምን አይነት ሴቶች እጅ ላይ እንዳሉ አድራሻቸው አሁን ቅድም እንዳልኩሽ ነው። ወንዶቹን ምን አይነት ባህሪ ነው ያላቸው፣ ምን አይነት ሴት ይወዳሉ፣ ምን አይነት ሴት ብትጠጋቸው የተሻለ ነው የሚለውን ነገር ቀርቤ ወንዶችን ማጥናት አለብኝ። እንግዲህ እኔ እንደዋና ነጥብ ያስኳቸው ሁለቱም ሚስቶቻቸው የሞቱባቸው ናቸው ብያለሁ። እነሱ ጋር ይሄ ነው የሚባል ሀብት አይደለም ያለው፣ በጣም ትልቅ ሀብት ነው ያለው እኮ። ስህተት እንዳይፈጠርም ስለምፈልግ ነው። ወደ ስልጣኑም ያሉ ሰዎች ስለሆኑ እንዲህ ዝም ብለህ ከመንገድ ጎትታ የምታመጣ ሴት አይደለም የምትሆነው። እሱን ችግር በጣም የበሰለችና በጥንቃቄ እንዴት አድርጋ ልታሳምነው የምትችል ያው አጽናኝ መስላ አጽናኝ ጨዋ መስላ የምትገባ ሴት ነው የምፈልገው። ያንን እኮ ያንን ሴት ለማዘጋጀት ያክል ነው። እኔም ለዛ መሰለኝ እኮ ስለ ወንዶች ኢንፎርሜሽን እየነገርኩህ እኮ። አሁን ደግሞ አሁን ሀዘን ላይ ስለሆኑ በሀዘናቸው አስተካክላ ልትገባ የምትችል ግን ጠንካራ አላማዋን የምትስት ብትችል የማትጠጣት ነው። ችግር የለውም። እሺ በፍጹም ከአላማ የሚያስታት ነገር የምትጠቀመውን የለባትም። እሺ በዛ ላይ ደግሞ ለሴቶቹ የኔ ግልጽ መሆን አያስፈልግም። የደረሱበትም ኢንፎርሜሽን እንዲያሳውቅ ማድረግ ነው። እሺ እሱ ችግር የለውም። ችግር አይገባሽ። በእኔ በኩል የምሰራውን ስራ ሙሉ በሙሉ ላስደስትሽ ዝግጁ ነኝ። ደስተኛ ምን የሴቶቹን በፎቶ እንኳን አሁን ልትገምቻቸው አሁን ከነገርሽ መረጃ አንፃር የተወሰኑ ሴቶችን አዘጋጃለሁ። ምን አይነት ሊሆኑ የሚችሉ ሴቶችን ነው እንጂ መልክ ስላማረ ምናምን አይደለም። ዋናው አይምሮዋ ነው እዚህ ጋር ብቻ አይደለም። እኔ የወንዶቹን ስላየኋቸው ምን አይነት ሴት አትራክት ታረጋቸዋለች የሚለውን ነገር ስለማውቀው ነው። ኦኬ እሺ ሴት ስለሆነች ብቻ ምንድነው? ዙር በዛ በኩል ክበበው። ምንድነው? ማንም እንዳይንቀሳቀስ። ቁጭ በይ አያስፈልግም። ቁጭ በይ። ምንድነው የምትፈልጉት? ይኸውልሽ እየሰማሽኝ ነው። እዛ ጋር በዛ በኩል ያለውን ሁሉ ነገር አጣሩ። ይኸውልሽ የህግ ባለሙያዎች ከኛ ጋር ነው። በዛ ጋር ያለውን ምሽ እያንዳንዱ ሌላ ነገሮች ሂጂ እያልኩሽ ነው። አሁን በሚጥራቸው ከሩለሻል። አስፈላጊውን የሆነ መረጃ ትሰጪናለሽ። አስፈላጊውን መረጃ ትሰጪናለሽ። እንዳነካኝ ማለት ምን ማለት ነው? ነይ ውድ ቤተሰቦች እንግዲህ ከበርካታ ልፋትና ድካም በኋላ እንግዲህ አሁን ማርታን በቁጥጥራችን ስር አውለናታል። አስፈላጊውን የሆነ መረጃ ደግሞ እንድትሰጠን አንዳንድ ጥያቄዎችን እንጠይቃታለሁ። ምናልባት ከእሷ ጋር የሚኖረኝ ቆይታ እንግዲህ ያው ተገቢ የሆነ አካሄድ ይኖረዋል ብዬ ተስፋ አደርጋለሁ። ማርታ እንግዲህ መረጃዎችን አሳይቼሻለሁ። በድጋሚ ራሴን ላስተዋውቅልሽ፣ እኔ አሸናፊ ይባላለሁ። ያው መርማሪ ጋዜጠኛ ነኝ። የቡድን አባሎችም አይሻቸዋል። ያው ቀደምም አብሮሽ የነበረው ግለሰብ ያ እንዳልሆነ የተረዳሽ ይመስለኛል። ቁጥጥር ስራ ውለናል ስንል ልክ እንደ ወንጀለኛ ከሆነ እየተናገርከኝ ያለው። አንደኛ እናንተና ማን ናችሁ? ምን ፈልጋችሁ ነው ወደኔ የመጣችሁት? እኔ እዚህ ቦታ ስለምን እንደተገኘው ታውቃለህ? ምን ፈልገህ ነው ወደኔ የመጣኸው? ይኸውልሽ አሁን ማስረጃዎች አሉ። ከማስረጃዎች መጀመር እንችላለን። ግን ምንድን እንደፈለጋችሁ አሳውቁኝ። ምንም ማስረጃ የሚባል ነገር የለም። አንደኛ ምንም ያደረኩት ነገር ስለሌለ ምንም አይነት ማስረጃ የለም። ስለዚህ ይሄ ራሱ በህግ ያስጠይቃችኋል። አንድ ሰው ያላግባብ ዝም ብሎ በማገት ይሄ እገታ ነው ማለት እገታ ማለት ስታወሪው የነበረው ነገር ቃልሽን ስትሰጪ የነበረው ነገር በአጠቃላይ ትክክለኛ አካሄድ ነው? ምንም አይነት ቃል አልሰጠሁም። ስለምን ቃል ነው የምሰጠው? እኔ ምንም አንደኛ ያደረኩት ነገር የለም። ስለምን ቃል ነው የምሰጠው? ይኸውልሽ ማርታ ልጁ በእርግጥ አስጨንቆ ገንዘብ እየጠየቀኝ ነበረ ማለት እኔ ደግሞ እዚህ ጫካ ውስጥ መቼም እንግዲህ ማንም ሰው እሺ ነው የምትለው አይደል? ያለህን ነገር እሺ ነው የምትለው። ምክንያቱም ትፈራለህ። ለነፍሴ ስለፈራው ገንዘብ ሲጠይቀኝ እሰጥሃለሁ ብዬዋለሁ። ከዛ ውጭ ማውቀው ነገር የለም። ማርታ ምን አይነት ንግግር ነው እየተናገርሽ ያለሽ? ማለት የምታወሪውን ነገር በሚገባ ታውቂዋለሽ? አንተ መጀመሪያ ደረጃ ምን እንደፈለክ ከኔ ንገረኝ። ምንድነው የፈለከው? ገንዘብ ከሆነ አትልፋ። ምንም ነገር የለኝም። ይኸውልሽ ጥሩ ይኸውልሽ እኔ ካንቺ ምንም አይነት ሳንቲም አልፈልግም። እዚህ ቦታ ላይ ያገናኘን አዳምጪኝ። እዚህ ቦታ ላይ ያገናኘን
አንቺና ባልደረቦችሽ የምትሰራቸው ስራዎች ናቸው። እናንተ ደግሞ እየሰራችሁ ያላችሁት ስራ እያንዳንዱን መረጃ ደርሰንበታል። ስለዚህ ከዚህ በኋላ ውሸትም ሆነ ለማምለጥ ምንም አይነት ነገር እንዳታደርጊ ነው እያልኩሻለሁ። ምንም የማመልጠው ነገር የለም። ሲጀመር እኔ ራሱ በህግ ጠይቃቸዋለሁ። ምንድነው በህግ የምጠይቂን? ምንድነው ያደረግነው? አንድ ሰው ያላግባብ ምንም በማታውቁትና ምንም ባልተደረገ ነገር ላይ እንዲያግባ በማስቀመጥ ይኸውልሽ፣ ወይዘሮ ማርታ አይተሻቸዋል አይደለ? የእኛም የህግ ባለሙያዎችን አግኝተሻቸዋል። ግልጽ የሆነልሽ አልመሰለኝም። አሁን በግልጽ እንድታስረጅኝ የምፈልገው ነገር ስለምትሰሪው ስራ፣ ስለ ባልደረቦችሽ ሁሉንም መረጃ እንድትነግሪኝ እፈልጋለሁ። አንተ ምን ያወከኝ አይመስለኝም። ስለዚህ እንግዲህ እሱን አብረን እናየዋለን። አሁን ምናልባት ዛሬ ብቻዬን ስላገኘህ ሊሆን ይችላል። ማን እንደሆንኩ አታውቅም፣ ምን እንደሚደርስብህ። ወይዘሮ ማርታ ይኸውልሽ፣ ስላንቺ በቂ መረጃ አለኝ። ስላንቺም ሆነ ስለ ቤተሰቦችሽ መረጃ አለኝ፣ ስለ ልጆችሽም ጭምር ማለት። ለዛ መሰለኝ እኮ ያዝከው ገና ትንሽ ገንዘብ አለ ብለህ ስላሰብክ መሰለኝ አይደል እንዴ? ማርታ አሁንም እየተረዳሽኝ አይደለም። ያንቺ ሁለቱም ልጆች ይሳቅም ሆነ ሰላም በእኛ ቁጥጥር ውስጥ ነው ያሉት። ከነሱ ላይ ውረዱ። ስለ ልጆች እንዳታነሳ። እንዴት ከነሱ ላይ ውረዱ ማለት ምንድነው? ከኔ የምትፈልገው ነገር ካለ እኔ ነው። ልጆቼ ልቀቋቸው። ስለ ልጆች የሚያገባህ ነገር የለም። ልጆቼን አትጥራ። ያንቺ ልጆች ያሉት በእኛ ቁጥጥር ስር ናቸው እያልኩሽ ነው ያለሁት። ምንድነው በእኛ ቁጥጥር ስር ናቸው ማለት? ደግሞ እኔ አልበቃ ብላችሁ ወደ ልጆች ሄዳችሁ ምንድነው የፈለከው ከልጆችስ? የት ታውቃቸዋለህ? እልሽ ማርታ በግልጽ ላስረዳሽ። በመጀመሪያ ደረጃ ይሳቅንም ሆነ ሰላምን አግኝተን በሚገባ አናግረናቸዋል። የልጆቼን ስም አትጥራ ብያለሁ። አንተ ሰውዬ የምትፈልገው ጉዳያችሁ ከኔ ከሆነ ከኔ የምትፈልጉት ነገር ካለ እኔ ጠይቀኝ። በቃ ልጆቼን ተዋቸው፣ እርሳቸው። ምንድነው የፈለከው ከልጆቼ? ታዩልሽ እየነገርኩሽ ከሆነ መጥራት አይደለም የሚያስፈልገኝ። እነሱ እኮ በእኛ ቁጥጥር ስር መሆናቸውን እየነገርኩሽ ነው ያለሁት። አንቺ ምን አይነት ሰው ነሽ? ቆይ በእኛ ቁጥጥር ስር ናቸው ማለት በአንተ ቁጥጥር ስር ማለት እኔ ነኝ አይደል? ምን እንደፈለጋችሁ ከሳላቃ አግታችሁ ያስቀምጣችሁኝ እኔ ነው። ሰምኛለሽ? እየሰማሽኝ ነው አይደለ? አንቺ ስለ ልጆችሽ ደህንነትና መረጃ እንኳን ምንም አይነት እውቀቱ የሌለሽ ሰው ነሽ። ምን አይነት ጨካኝ ሰው ነሽ አንቺ? የምትናገረው ነገር ስርዓት አድርግ። እኔ ልጆቼ ምን ላይ እንደሆነና እንዴት እንደማሳደግ እሺ፣ በምን አይነት ሁኔታ ላይ ነው ያሉት ልጆችሽ አሁን? ስለዚህ መረጃ አለሽ? ልጆቼ በጥሩ ደህንነት ላይ ነው ያሉት። እሱን ለኔ አይደለም አንተ የምትነግረኝ፣ እኔ ነኝ የማውቀው አይደል? ሰምኛለሽ? ስለ ቤተሰብ ጉዳይ አንተን የሚመለከት ነገር የለም። ማርታ ይሳቅ ያለው አሁን በዚህ ሰዓት ላይ የት ነው? እስቲ አሁን ስለ ይሳቅ እንኳን የምታውቂው መረጃ ንገሪኝ። የት ነው ያለው ይሳቅ? እዚህ ቦታ ነው ያለው ብዬ ደግሞ ሄደ እሱንም ልክ እንደኔ እንድታገላችሁ ስላደረግ ነው። ምን አይነት ሰው ነሽ አንቺ? ምን አይነት ጭንቅላት ነው ያለሽ? ምንድነው የፈለከው? ትሰምኛለሽ? ይሳቅ ያለው ያንቺ ልጅ ሆስፒታል ነው ያለው በዚህ ሰዓት ላይ። ሆስፒታል ማለት ልቀቂኝ። ቁጭ ብለሽ ተነጋገር። ይኸውልሽ ምንድነው ያደረከው? ወይኔ ኃይል እንድንጠቀም አታስገድጂኝ። በቃ ቁጭ ብለሽ ለምትጠይቂው ጥያቄ ተረጋግተሽ ቁጭ በይ። ተረጋግተሽ ቁጭ በይ። ወይኔ ልጅ ስለጮሽ አይደለም። ወይኔ ልጅ ወይኔ ልጅ እናት ነሽ። ልቀቁኝ፣ እሄዳለሁ። ቆይ ይኸውልህ አንድ ጊዜ ልጄ ምንድነው ያደረጋችሁት? ተረጋጊና ወይኔ ሳቂ። ይኸውልሽ ምንድነው ያደረጋችሁት? እሺ ንገረኝ፣ ምንድነው የሆነው? ሰምኛለሽ? ወይኔ ጉዴ፣ ወይኔ ጉዴ። ስለዚህ ተረዳሽኝ? አሁን ስለ አንቺም ሆነ ስለ ቤተሰቦችሽ በቂ መረጃ አለኝ እያልኩሽ ነው። አሁን ልጄ እንዴት ነው ያለው? እሺ ስለ ልጄ ንገረኝ፣ ስለ ልጄ ብቻ ንገረኝ። ልጄ በምን አይነት ሁኔታ ውስጥ ነው? ምን እሱ አንቺ ቆይ ሲጀመር ስለ ልጅሽ የምታስቢ አይነት ሰው ነሽ? ወይኔ ጉዴ፣ ወይኔ ጉዴ። እባክህ ልጄ ምን ውስጥ ነው ያለው ንገረኝ። ወይኔ አክሊል፣ ወይኔ አክሊል። ስለ ልጅሽ መረጃ በአጠቃላይ የምታገኙ ከህግ አካላት ብቻ ነው፣ ከህግ አካላት ብቻ። እየሰማሽ ነው? እባክህ ልጄ ያለበትን ሁኔታ ብቻ ንገረኝ እባክህ። ልነግርሽ አልችልም። ለምን ጠይቀኝ? እነግርሃለሁ። እባክህ ልጄ ያለበትን ሁኔታ ንገረኝ። ጥሩ። ይኸውልሽ በቂ መረጃ የምትሰጪኝ ከሆነ ስለ ልጆችሽም ይሁን ስለ ቤተሰቦችሽ አስፈላጊውን መረጃ እሰጥሻለሁ። የፈለከውን ጥያቄ ጠይቀኝ። ስለ ልጄ ደህንነት ንገረኝ። አሁን ልጄ በምን አይነት ሁኔታ ላይ ነው ያለው? እሱን ብቻ ንገረኝ። ተረጋጊ። ይኸውልሽ አስፈላጊውን የሆነ መረጃ እኔ እሰጥሻለሁ፣ ግን ትብብርሽን እፈልጋለሁ። እሺ አሁን ልጆቼ በህይወት አሉ የሉም? በቃ ይሄን ብቻ ሳውቀኝ፣ ሌላውን የፈለከውን ነገር እነግርሃለሁ። ይኸውልሽ ይሳቅ በዚህ ሰዓት ላይ ስላለበት መረጃ፣ ሰላምም ስላለችበት መረጃ የምትፈልጊ ከሆነ ደህና ብቻ መሆናቸውን ንገረኝ። በዚህ ሰዓት ላይ የተገናኘንበትን እያንዳንዱን መረጃ በግልጽ እንድታስረጅኝ ይፈልጋል። ወይኔ አክሊሉ፣ ወይኔ አክሊሉ፣ ተወሰነ ልጆቼ ተረፈ። አክሊሉ ምንድን ነው በአንቺ ላይ አክሊሉ ምንድን ነው እያደረገ ያለው? ይህንን በደንብ በግልጽ እንድትነግሪኝ እፈልጋለሁ። የምትነግሪኝ ከሆነ ከአንቺ የምናገኘው ትብብር የአንቺንም ሆነ የቤተሰቦችሽን ደህንነት ያስጠብቃል። ይህም በግልጽ ነው የምነግርሽ። አክሊሉ በእኔ ላይ ምንም ያደረገው ነገር የለም። ማለት ምንም ያደረገው ነገር የለም ማለት? አክሊሉ ምንም ያደረገው ነገር የለም። እኔ ነኝ
ውለታውን የመለስኩ መስሎኝ ነው የወንጀሉ ተባባሪ ሆንኩት። እሺ ስለዚህ ምንድነው ማለት የምን ውለታ? ይሄን በግልጽ ንገሪኝ። አክሊሉ እንግዲህ ስለኛ ቤተሰብ ኢንፎርሜሽኑ ካለ አክሊሉ ማለት ታላቅ ወንድሜ ነው። እናትና አባታችንን ያጣነው በልጅነታችን ነበር። ታዲያ ከልጅነት ጀምሮ እንደ ታላቅ ወንድምም እንደ እናትም እንደ አባትም እየሆነ ያገኘውን ስራ እየሰራ ነበር የሚያሳድገን። አንድም ቀን ምንም ነገር ጎሎብን አያውቅም። ከሰው በታች ሳንሆን እዚህ ደረጃ እስክንደርስ ድረስ አሳድጎናል። አድገን እኔም ለወግ ማድረግ ደርሼ ድሮኝ ልጆቼ እንደምታያቸው ትልልቅ ሆነዋል። የሁላ ሲሆን ግን አንድም ቀን ወንድሜ ምንም ነገር አጎሎብን አያውቅም ነበር። ትልቅ እየሆነ ስንሄድ ገንዘቡን በጣም እየበዛ ሀብቱን ከቀን ወደ ቀን እየጨመረ መጣ። ግን ሁልጊዜ ወንድሜን ሳይሆን እረፍት ያለው አይመስልም። ማለት የሚሰራውን ስራ አንቺ አታውቂም ነበረ? አላውቅም ነበር። ያው ምንም ስለማይጎልብን ምንድነው የምትሰራው አንለውም። ምክንያቱም በሰዓቱ እኛም የማገዝ አቅም አልነበረንም እሱን። በኋላ ላይ ግን አንዳንድ ስራዎችን ለእኛ እያሳለፈ መስጠት ሲጀምር በተለይ ደግሞ ለእኔ የእሱም ተከታይ ስለነበርኩ ቀረብ ይለኛልና ብዙ ኃላፊነቶች ሲሰጠኝ ከሚሰጠኝ ኃላፊነቶች ተነስቼ ነበር አክሊሉም እንደሚሰራ ያወቅኩት። እኔ ያለኝ ጥያቄ ምን መሰለሽ፣ አሁን አክሊሉ ከልጅነቱ ጀምሮ ቤተሰባችሁን እየደገፈና ለአንቺም ድጋፍ እያደረገ እንዳደጋችሁ ነው እየነገርሽኝ ያለሽ። ስለዚህ አቶ አክሊሉ እየሰራ የነበረው ወንጀል ከልጅነቱ ጀምሮ የተነሳ ነው ማለት ነው? አይመስለኝም። ማለት ያው ብዙ ስራዎችን ቢዝነሶችን እየሰራ ሲበላሽበት ለምንድን ነው እኔ እየለፋው እንደዚህ እንደ ሰው ማልሆነ በሚል የተነሳ መሰለኝ አሁን እንደገባበት ወንጀል የገባው። ስለዚህ ቢዝነሶች አልሳካ ሲሉት ግዴታ ቢዝነስ ሲያገላበጥ እንግዲህ ይሄን እንደ አማራጭ አድርጎ ይዞት ይሆን አንድ ጊዜ ሲሳካለት ወይ ጥሞት ይሆን የቀጠለው አልገባኝም። እና እንደነገርኩ ወንድሜ ከእለት ወደ ዕለት ሀብቱ እየበዛ ከዛም ቤት መሸጥ መለወጥ ሆነ የሚሰራቸው ስራዎች ማለት ነው። እኔም ደስ ስላለኝ አንድም እንደ ውለታ ስለምቆጥር ላገዘው እንደምፈልግ ነገር ነው። እሱም ያው እንደነገርኩ ይሄ ገንዘቡ አመጣጥ ልክ ስላልነበር ያው ከኛ እንዲወጣ አልፈለገ ማለት ከና ይሄ ስራው ነው። ይሄ ቢዝነስ ከኛ እንዲወጣ ስላልፈለገ ለኔ ኃላፊነት ሰጥቶኝ ሙሉ ክልና ሰጥቶኝ እንዳንቀሳቀሰው ማድረግ ጀመረ ማለት ነው። በኋላ ላይ ከሚሰጠኝ ማስረጃዎች ቤቱን በምንሸጥበት በምንሰራበት ሰዓት ሳይ ወንድሜ አካሄዱ ልክ እንዳልሆነ ገባኝ። ልክ አይደለህም ማለት ደግሞ ለኔ ከባድ ነው። ያ ሁላ ውለታ ይለዋልልኝ ወንድሜ እንደዛ አድርጎ እንዲህ ይሄንን ወንጀል ተሰብቆ እያሳደገ እንደሆነ እያወኩኝ ወንጀለኛ ነህ ብዬ እንዴት በሙሉ ልብ አፌ ልናገረው? ያለኝ አማራጭ የሚያደርጋቸውን ነገሮች መቀበል ብቻ ነበር። ከጎኑ ሆኜ ማገዝ ነበር። በቃ ምንም አማራጭ አልነበረኝም። መጀመሪያ አካባቢ እውነት ለመናገር እኔም በጣም ከብዶኝ ነበር። እንደምታየው ሴትም ወንድም ልጅ አለኝ። በሴት ላይ የሚደረገውን ግፍ እያየሁ እንዴት ብዬ እያልኩ ነበር። ግን ምንም ማድረግ አልችልም። ወንድሜን ወንጀለኛና አይደለም ቀና ብሎ ማየት እኛ ቤት ውስጥ በጣም ከባድ ነው። ልጅነቱንም ትምህርቱን ትቶ ሁሉን ነገር ትቶ ለኛ ብሎ ነው እርግፍ አድርጎ የኖረው። እንደምታየው እስካሁንም ቤተሰብ መስርቶ አልኖረም። እንዲህ ሆነልህን እንደዚህ አይነት ውለታ ያለልህን ወንድምህን ምን ብለህ ነው ወንጀለኛ ነህ የምትለው? እንዴት አሁን እየነገርሽኝ እንዳለሽው ከሆነ ሴት ልጅ አለሽ፣ የሴት ልጅን ህመም ስቃይ ታውቂያለሽ። ባንቺ ላይ ሊደርስ የማትፈልጊው ነገር ነው በሰዎች ላይ እየደረሰ ያለው። ምን ማድረግ እችላለሁ? ወንድሜ ነው። ወንድም እኮ አይደለም አባቱም ወንድምም እናቱም ሆኖ ያሳደገን ነው። እንዴት ብዬ ነው እሱን ወንጀለኛ ነው አይሆንም የምለው? በቃ ያለኝ አማራጭ እያወኩ እንዳላወኩ አንድም ቀን ወንጀለኛ መሆኑን ሳልነግረው ስራውን መደገፍ ነበር። ቤተሰቦቻችሁ በምን አይነት ሁኔታ ላይ ነው የነበሩት? ልጆች ሆነን ነበር በህይወት ያለፉት። አንድ መኖሪያ ቤት ከመተው ውጪ ምንም ያደረጉልን ነገር የለም። ምንም የተውሉን ነገር የለም። ስለዚህ አሁን ኃላፊነት እሱ ላይ ወድቆ ያሳደገን ነው ወንድሜ። እንዴት ነው ዛሬ ወንጀለኛ ነህ ብዬ አደባባይ የማወጣው? ወንድሜ ማለት እኮ ለእኔ ምን ማለት እንደሆነ አንተ አልገባህ። አንደኛ አንድም ቀን ከሰው ጋር እንዳንገናኝ አድርጎ ነው ሲያሳድገን። ወተን ስለሱ ስም ማንሳት አይደለም እኛ ወተን ጓደኛ አናውቅም። እኔ ለትዳር ስደርስ እንኳን ምን ያህል ከሀሳቡ እንደማልወጣ የምታውቀው
እሱ ያመጣልኝ ነው። የልጆቼን አባት እሱን አምጥቶ ያገናኘኝ። በራሴ ምርጫ እንኳን ያገባሁት ነገር የለም። ፈቃደኛ ሆንሽ ማለት አንቺ አልተረዳኸኝም ማለት ነው። ወንድሜ ብሎ እምቢ ማለት የለም እኛ ቤት ውስጥ። ወንድሜ ያለውን ነገር ፈቃደኛ አይደለም መቃወም አይደለም ለምን ብሎ መጠየቅ አይቻልም። ስለዚህ ያመጣልኝን ትዳር ተቀበልኩኝ። ከባለቤቴ ጋር ያላቸውን ቀረቤታ ሳይ ደስተኛ ስለሚመስሉኝ እኔም ደስ አለኝ። ምክንያቱም እድሜ ልኬን ወንድሜ ማስደሰት ነበር ምኞቴ። እሱ ያለኝን ሳደርግ እውነት ደስ ያለው መሰለኝ። በኋላ ላይ የቆየ ሴር ነው ባለቤቴም ከሱ ጋር ጥብቅ ወዳጁና የስራ ባልደረባው እንደሆነ ይገባኝ። አብረው የሚሰሩ ሰዎች ናቸው። በጣም ብዙ ነገራቸው አንድ ነው። እኔ ግን ስለወለድኩለት እሱንም ቢሆን እንደ ወንጀለኛ ማየት ለእኔ ከባድ ነበር። ምክንያቱም የልጆቼ አባት ነው። እኔ ከሱ ውጭ የማውቀው ነገር የለም። አሜን ብዬ ተቀብዬ እስካሁን ድረስ አለ። ወይዘሮ ማርታ እንግዲህ ከአንቺ በፊትም ያው ወንድምሽን ሰለሞንንም አግኝተነዋል። አስፈላጊውንም መረጃ ነግሮናል። አንቺም ተገደሽ ነገሮች ውስጥ እንደምትገቢ ጫናም እንዳለብሽ አንዳንድ መረጃዎችን ነግሮናል። እንግዲህ ቢዝነሳችሁ ከዚህ ከቤተሰብ እንዳይወጣ የወንጀል ጉዳዮችም ከቤተሰብ እንዳያፈነግጡ በሚል ሙሉ ቤተሰቡን ለዚህ ወንጀል እንግዲህ የአንቺንም ልጆች ታዳጊ ልጆችን ጭምር እዚህ ወንጀል ውስጥ ለማስገባት ነው የነበረው እቅድ። እስቲ ስለምትሰሩት ስራ በግልጽ ንገሪኝ። ምንድን ነበረ እየሰራችሁ የነበረው? እንደነገርኩ እንግዲህ አክሊሉ እስካሁን ትዳር እንዳልያዘ ነግሬያለሁ። ትዳር ያልያዘም ማለት ያው ህጋዊ ወዶ ፈቅዶ ወልዶ የሚኖርላት ሴት የለችም ማለት እንጂ ትዳሩንማ ብዙ ጊዜ እየሞከረው ነው። ያ ማለት ወንድሜ ሆን ብሎ ብቸኛ ወራሽ የሆኑ ሴቶችን ማደን ነው ስራው። ወንድሜ መልከ መልካም ነው። ስለዚህ ማንም ሴት እሱን አይታ እምቢ ልትለው አትችልም። እሱም ይሄን እንደ ስራ አድርጎ ብቸኛ ወራሽ የሆነች ሴት ባሏ የሞተባትም ካገኘ ብቸኛ ወራሽ ባሏም ከሞተባት በማጽናናት መልክ እየገባ ንብረታቸውን እያሸጠ ገንዘብ መውሰድ ነው ስራው። በዚህ የሚመጣን ገንዘብ በግፍ የሚመጣን ገንዘብ ግን ተቀብለሽ አንቺም ያው ለቤተሰቦችሽ እንደነገርኩ ነው። እኔ ከሱ ሀሳብ መውጣት አልችልም። እየሰራው ነው አይደል ያለው። ስለዚህ እዚህ ተባባሪ እንደሆንኩኝ በቃ ሙሉ ውክልና ሰጥቶኝ እሱ ንብረቱን በእጁ ካስገባ በኋላ ሂደቱን ማስፈጽመው እኔ ነኝ። ከዛ በኋላ ያው ይሄ ነገር እየበዛ በጣም በርካታ ሴቶች ናቸው። እየበዛ ሲመጣ ያው አንዳንዴ ደግሞ አንዷ ከአንዷ ስታወራ ይሰማ የለ ይህ ንብረት እንዳይወጣ ሲለኝ እኔም እየደከመኝ ሲመጣ ሲሰለቸኝም ብዙ ቤት ሲሆንብኝም ደግሞ ሰው ልቅጠር ስለው አይሆንም ከቤተሰብ እንዳይወጣ ልጆቹ ይሆኑ አለኝ። ባለቤቴ መጥቶ ተጽዕኖ ስለሚፈጥር ሴቷ ልጅ የተመረቃ ቁጭ ብላ ነበር። ስራ ስለሌላት እሷንም እዚህ እስከተትኳት። እርግጥ እሷ የምታውቀው ነገር የለም በወንጀል እንደሚመጣ። ውክልና ወስዳ ይሄን ማስፈጸም ብቻ ነው። እውነቴን ነው የምልህ ልጄ ምንም የምታውቀው ነገር የለም። እኔም ከገባኝ በኋላ ምንም ማድረግ አልችልም። ወይዘሮ ማርታ የሞተ ወንድምሽ የገደለው ባልሽ ሆኖብኝ ነው። ባሌ ልናገር ወንድሜን ምን ላድርግ እስቲ? ሁለቱም አይሆንም የምላቸው ሰዎች አይደሉም። ስለዚህ ተቀብዬ የእነሱን ጉዳይ ማስፈጸም ሆነ ስራዬ ያለኝ አማራጭ። ይህ ሁላ ነገር ሲታወቅበት አሁን እናንተ የያዛችሁኝ እንግዲህ አዲሱ ፕሮጀክት ወደ ተባለው ስራ ነው። የሴቶቹ ሲጨርሱ ለምን ወደ ወንድ አይቀየርም ብለው መጡ። ከዛ ግን አሁን ግን ጭራሽ አዳዲስ ፕሮጀክት እየተደረገ ልክ እንደ ህጋዊ ስራ ማድረግ ጀመሩ። ወንድሜ ድሮ የማቆያ ደጉ ሩሩ ወንድሜ ሳይሆን ጨካኝ አረመኔ የሚያመጣቸው ሰዎች ራሱ ከኔ ስር የተለያዩ ሰዎችን ይቀጥራል። ግን ጠቅላላ ጭራቅ የሆኑ ሰዎች ናቸው። ከዛ እኔም ከእለት ወደ ዕለት እየሰለቸ ይመጣ። እኔም እንዴት ነው እስከ መቼ ነው እንዲህ በእነሱ ተገዝቼ የምኖረው የሚለው ነገር በተለይ ደግሞ ልጆቼ ከተቀላቀሉ በኋላ በጣም ይሰማኝ ጀመር። እኔስ አንድ ፊቱን በውለታ ተወጥሬ ነው እዚህ ወንጀል ውስጥ የገባሁት። ልጆቼ ምን ቦጣቸው እያልኩኝ ለመውጣት ሳስብም ወንድሜ ግን እንደ ድሮ እንደ እህት ማዘን ቀርቶ ዛቻና ማስፈራሪያ ሆነ ስራው። ባለቤቴም ከፈለግሽ እንለያያለን፣ ይህን ስራ ካቆምሽ እንለያያለን ይለኛል። እኔ ደግሞ
ከሱ ውጪ ስለማላውቅ በጣም ነበር የምፈራው። አሁን ግን የእውነት ነው የደከመኝ ታውቃለህ። በተለይ ልጆቼ እዚህ ወንጀል ውስጥ መግባታቸው ሳስብ ያመኛል። ሁሉንም ነገር ለህግ አሳልፌ ብሰጥልና መልሼ ደግሞ ልጆቼን ይገለብኛል ስል እፈራለሁ። እንኳን እሱ አባታቸው የሚመለስላቸው አይመስለኝም። ሁለቱም አረመኔዎች ናቸው። በተለይ አሁን እያሳዩኝ ያሉት ባህሪና አሁን አዲስ ፕሮጀክት አንቺ ያዡ ብለው ያመጡት ፕሮጀክት በጣም የሚያስጠላ ነው። ሴት ልጄ ላይ ምን ይደርሳል እያልኩኝ እሷን እንዴት ብዬ መክሬ ከዚህ ህይወት ውስጥ አወጣለሁ እያልኩ ሳስብ ጭራሽ ወደ ወንዶች መጡብኝ። ይኸውልሽ ማርታ ማለት አሁን ከዚህ ቀደም የተሰሩ በርካታ ስራዎች ነበሩ ሴት እህቶችን ወደ ጎዳና ላይ ማውጣት። እኛ እንኳን በዚህ ጉዳይ ላይ እንክትትል በምናደርግበት ጊዜ በርካታ አሳዛኝ ጉዳት የደረሰባቸውን ሴቶች አይተናል። ነገነት ታውቂያቸዋለሽ እንግዲህ እነ ትዕግስትን ሀብት ንብረታቸውን አጥተው ቤተሰቦቻቸውን በትነው የምስቅልቅል ያለ ህይወት ውስጥ ሲያሳልፉ እና በርካታ ሊስት የተደረጉ ሴቶች እንደነበሩ እኛ መረጃዎችን ይዘናል። እየነገርሽኝ ያለሽው ነገር እንግዲህ አቶ አክሊሉም ሆነ ባለቤትሽ እንግዲህ ነገሮች የሚጋለጡ ከሆነ ለልጆቻቸውም ላንቺም የማይመለሱ ናቸው አይደል? በዚህ ልክ ነው የወንጀል ክፋታቸው እየሄደ ያለው እና አሁን የቀደመው ያለፈውን ፕሮጀክታችሁም እኛም የያዝናቸው ነገሮች አሉ። እስቲ አዲሱን ፕሮጀክት በተመለከተ ግልጽ ያለ መረጃ እንድትሰጪ እንፈልጋለሁ። በእርግጥ የበፊቱ ወንጀላችን ትንሽ ራሳቸውን ቀጥታ የሚያገናኝ ነበር። አሁን ግን ሙሉ በሙሉ ለእኔ እንደወጣ አድርገው የሰጡኝ አዲሱ ፕሮጀክት በጣም ከባድ ነው። ብዙ ሰዎች የሚያነካካ የብዙ ሰዎችን ህይወት የሚያበላሽ ነው። በፊት በጣም ለመናገር ያሳፍራል። ራሱ ባለቤቴና ወንድሜ ነበሩ ሴቶችን በማጥመድ ሀብት ንብረታቸውን የሚወስዱት። አሁኑ ግን ይከፋል። ትናንሽ ልጆችን መመንመን ነው ስራዬ። ማለት ትናንሽ ልጆች ማለት ወንዶችን ማጥመድ ሆነ ስራ። ያ በሴት ሲሰራ የነበረው ቀጥታ ወደ ወንዶቹ መጣ ማለት ነው። ባለ ንብረት ወራሽ የሆኑ ወንዶችን ለውርስ እንዲዘጋጁ ማድረግ እንዲወረስባቸው ማድረግ ማለት ነው። እነዚህ ብቸኛ ወራሽ የሆኑ ወንዶች አሉ፣ ለቤታቸው አንድ ልጅ የሆኑ እነሱ በእርግጥ ወጣት ስለሆኑ ገና እነሱ ትናንሽ ልጆች ናቸው የሚመነመኑት። ግን ሚስቶቻቸው የሞቱባቸው ባለሀብቶች አሉ። አስፈላጊም ከሆነ እነሱን እንግዲህ እቅዱ ላይ ፕሮፖዛል ላይ እንዳቀረቡት ከሆነ በጣም ትላልቅ ባለሀብት ከሆኑ ሚስቶቻቸውን እስከ መግደልም እንደሚደረስ ነው። ከዛ በዛ ማጽናናት ተደርጎ ሴቶች እንዲገቡ ሴቶች እንድመለምን ነው የተደረጉት። ከባድ ነው በጣም። ይሄ ደግሞ አሁን በእርግጥ ቀጥታ ወደ ስራው አልገባውም አልጀመርኩም። ግን ቢሆንም የተመነመኑ ወንዶች አሉ። አሁን 2 አሉ ሚስቶቻቸው የሞቱባቸው በጣም ትላልቅ ባለሀብት ማለት በጣም ትልቅ ባለሀብቶች ናቸው። ሀገራችን ላይ ያሉ የሚባሉ ባለሀብቶች ናቸው። እነሱን ለማጥመድ ሁነኛ ሴቶችን እየተመለመሉ ነው የሚገኙት። ግን ፈልጌ አይደለም። ምክንያቱም የወንድሜና የባለቤቴ ትእዛዝ ነው። እንዴት እንደምናገር አላውቅም። እንዴት ከባድ መሰለ። ይህን ነገር ካላደረኩት ደግሞ በልጆቼ ላይ ምን ሊደርስ እንደሚችል ሳስብ በጣም ፈራለሁ። ወንድሜ እንደ ድሮ ለእኔ ከማዘን ይልቅ ማስፈራራት፣ ለእናንተ ስል ነው እንደዚህ የሆንኩት እያለ ወንድሜንም እኔንም ያስፈራራናል። ይህን ፕሮጀክት ካልፈጸምኩ ደግሞ ልጆቼንም ሊያጠፋብኝ እንደሚችል ነው የነገረኝ። ምናልባት ልጆችን አንዳንድ ጥያቄዎችንም ጠይቀናቸዋል። በግልጽ ያስረዱን ነገሮች አሉ። ምናልባት ተልእኮ ከማስፈጸም ውጪ የገቡበት ነገር እንደሌለም በግልጽ የተወሰነ ነገር አስረድተውኛል። አንቺ ምንድን ነው እስቲ አንቺ በግልሽ የፈጸምሽው በደል ወይም ደግሞ አንቺም ላይ ራሱ የደረሰው አንቺም ከሌሎች ሰዎች ጋር ምናልባት ግንኙነት ማድረግ ካለብሽም አስፈላጊም ከሆነ እዛ ደረጃ ልትሄጂ እንደምችይ ነው መረጃዎች ያሉት። እስካሁን እንግዲህ አዲሱ ፕሮጀክት እቅድ ላይ ነኝ እንጂ ከትንሽ ወንድሜ ጋር ነው የጀመርነው። ያው ትእዛዝ ተሰጥቶን ነው ተቀበለን ነው። ወንድሜ ይህን ትእዛዝ በአጭር ጊዜ ውስጥ ፈጽሜ ካልተገኘው እንደሚያጠፋኝ ነው የነገረኝ። እንደነገርኩ ወንዶቹን ጥቆማ የሚሰጠኝ እሱ ነው። እኔ ለእነሱም እንደየባህሪያቸው የሚስማማ ሴቶችን ማዘጋጀት እንጂ አሁን እንደነገርኩ 2 ሚስቶቻቸው የሞቱባቸውን ወንዶች ወንድሜ ነው ያገኛቸው። ወንድሜም ሆነ ባለቤቴ እንኳን በዚህ ሰዓት የት እንዳሉ አላውቅም። እንደዚህ አይነት ስራዎች ሲመጡ ነው ቀጥታ በስልክ ትእዛዝ የሚሰጠኝ።
ማለት አሁን ያሉበትን ቦታ ምንም አውቀው ነገር የለም። አላቅም እያልሽ ነው? ምንም አውቀው ነገር የለም። ትእዛዝ ሲሰጠኝ መቀበል ብቻ ነው የኔ ስራ። እንኳን ያሉበትን ሊያሳውቁኝ ቀርቶ ትእዛዙን በአጭር ቀን ውስጥ ካልፈጸምኩ ልጆቼ ላይ ምን አይነት ጥቃት እንደሚደርስብኝ ያስፈራሩ ነው የሚነግሩኝ። ይሄ የድሮ ርህራሄ የሚባል ነገር የለውም። ይሄን ደግሞ በተለይ እነዚህ ሁለት ሰዎች ላይ በጣም ትልቅ ትኩረት ነው ያደረገው። ለነሱ የሚሆን ሴቶች ማዘጋጀት ነው። አሁን እናንተ እንደነገርክ ከሰላሙ ጋር የተቀጣጠር ነው ሴቶቹ ምን ደረጃ እንደደረሰ ለማወቅ ነበር። እናንተ እንዴት እንደደረሳችሁና እዚህ ጋር ልታገኙ እንዲቻላችሁ ባላቅ ያው ጉዳያችን ለመፈጸም ነበር እኔና እሱ የተቀጣጠር ነው። እሺ ወይዘሮ ማርታ እኛ አስፈላጊውን እርምጃ እየወሰድን ነው እዚህ ጋር የተገኘ ነው። እዚህ ጋር የደረስነው በጣም በከፍተኛ ውጣ ውረድ ነው። ከዚህ በኋላ እኛም በጭራሽ አንመለስም። ምክንያቱም ለህግ አካል መቅረብ ያለባቸው ሰዎች ህግ ፊት ቀርበው ቅጣታቸውን እስካላገኙ ድረስ እኛ እረፍት የለን። እንደምትለው ግን ቀላል የሚሆንላቸው አይመስለኝም። እሺ ወይዘሮ ማርታ እንግዲህ እኛ እንደነገርኩሽ ነው ከዚህ በኋላ ወደ ኋላ ስለማንመለስ በቀጥታ አሁን አቶ አክሊሉም ሆነ ወንድምሽ የማነው ባለቤትሽ የት እንደሚገኙ ያሉበትን ቦታ ከነ ግብረ አበሮቻቸው ሌላም አብሯቸው የሚሰራ ሰው ካለ በግልጽ እንድታሳውቂ እንፈልጋለን። ምናልባት እኔ ልክ እንደዚህ እንደያዛችሁኝ አክሊሉም ሆነ ባለቤት የሚያዝ እንዲቀላል መስሎ ከሆነ በጣም እየተሳሳትክ ነው። እንኳን ለእናንተ ቀርቶ ለእኔ ለእናቱ ልጅ ያልተመለሰ ነው ወንድሜ። ባለቤቴም ቢሆን ለልጆቹም አይመለስም እኮ። መረጃ የለኝም ነው አድራሻዎቹን አላቃቸውም ነው ወይንስ ምንድነው? ነገሮችን ለመደባበቅ የምትሄጂበት አቅጣጫ ዋጋ ያስከፍልሻል። እኔ ከዚህ በኋላ ከልጆች የሚበልጥብኝ ነገር የለም እኮ። እስካሁንም እነሱን አንድ ነገር እንዳያረጉብኝ ስል ነበር አይደለም ይፈራ የነበረው። አሁን ደግሞ ልጅሽ አደጋ ደርሶበታል እያልከኝ ምንም ፈራው ነገር የለም። የት ነው ያሉት ልጆቼ? የትና እንዴት እንደሚውሉ ማላቅ ሴትዮ ልጆቼ እንኳን አደጋ እንደደረሰበት ካንተ እየሰማሁ እየሰማኝ እንዴት ብዬ ነው አሁን ስለ አክሊሉና ስለ ባለቤቴ ውሎ ማቀው? በጣም እኮ ነው ወጥረውኝ ያለሁት አይደለም እነሱ ያሉበት ቀርቶ ስለ ልጆቼ ማቀው ነገር የለም። እንደ እብድ ጫካውን ሲሄድ እኮ ነው የምውለው። አንደኛ ይሄ አሁን አዲስ ፕሮጀክት በጣም ራሴ ወጥሮኛል። ይሄን ነገር አንደኛ ቤት ውስጥ ካገኘኝ አቁመሻል በሚል ልጆቼን ያጠፋል ስለምል ከልጆቼ እንኳን ርቄ ነው ያለሁት። ልጆቼ እንኳን አደጋ እንደደረሰበት አሁን ነው እየነገርከኝ ያለኸው። ሴቷ ልጄ ምን አይነት ሁኔታ ላይ እንዳለች አላውቅም። እንኳን እነሱን ሁኔታ ለማወቅ ቀርቶ በእርግጥ ሲፈልጉ የሚያገኙኝ ቦታ አለ። ወንድሜ አይደለም ባለቤቴ። ወንድሜ መጨረሻ ነው አይኔን ካየሁት ረጅም ወራት ተቆጥሯል። እንደነገርኩት ትእዛዝ መስጠት ሲፈልግ ይደውልኛል። አንዳንድ መረጃዎች ካሉ የፎቶም እንዳልኩ የወንዶቹ መረጃ ሲልክም እንዲህ በሰው ነው የሚልክልኝ። ብዙ ሰዎች አሉ ከስሩ እነሱን ነው የሚልክልኝ። የት እንዳረፈ እንኳን አላውቅም። የት እንዳረፈ ቀርቶ በአንድ ስልክ አይደወልልኝም። የተለያየ ስልክ ነው የሚደውልኝ ወንድሜ እሱ በፈለገ ቀን እንጂ እኔ ደውዬም ሆነ ሄጄ ማግኘት አልችልም። ባለቤቴ ግን ያው የልጆች አባት አይደል አንዳንዴ አልፎ የማግኘት ነገር አለ። አንድ ቦታ ለምንገናኝበት እሱ ላሳየህ እችላለሁ። ግን እርግጠኛ ነኝ አሁን የራሱ ፕሮግራም ካልሆነ እኔም ለማግኘት ፈቃደኛ አይደለም። አሁን ብንሄድ በቦታ እናገኘውም። አይ ሄጄ ያለው የምትሉ ከሆነ ሄደን ማየት እንችላለን። ግን እንደማናገኘው እርግጠኛ እየሆንኩ ማለት ነው። ምክንያቱም እሱ የፈለገ ቀን ነውና የዛሬ እዚህ ጋር የሚለኝ ማርታ አይልሽ። ሌላው ነገር ደግሞ የተፈጠሩት እስካሁን ስትሰሯቸው የነበሩ ወንጀሎች ዶክመንቶች እጃችሁ ላይ አለ። በተለይ ትዕግስትን በተመለከተ እጃችሁ ላይ ያሉትን ማስረጃዎች ሁሉንም እንድታስረክብኝ ይፈልጋሉ። አስረክብሃለሁ። ግን ምንድነው ለህይወት የደህንነት ያለኝ? ልጆቼስ እኔስ ምንድነው የምናገኘው ከእናንተ? ምን አይነት ለደህንነታችን ምን አይነት ድጋፍ? ችግር የለውም። ገብቶኛል፣ ሀሳብሽ ገብቶኛል። ለሱ ምንም አይነት ስጋት እንዳይገባሽ። ምክንያቱም ይህንን ጉዳይ ለማስቆም ስንሄድ ደህንነታቸው መጠበቅ ካለበት አስጠብቀን ነው። ከቀላል ሰዎች ጋር ለምን እየተጋጫችሁ ያላችሁት? ይሄ ይገባኛል። ይኸውልሽ እኔም ለደህንነቴ ለኔም ሆነ ለልጆቼ እፈራለሁ። ይኸውልሽ ወይዘሮ ማርታ አስፈላጊውን መረጃ ሰተሽን ይሄ ነገሮች በአጭር የሚቀጩበት ሁኔታ ካለ ያንቺም ሆነ የቤተሰቦችሽ ደህንነት ህጋዊ በሆነ አግባብ መስመር ሊይዝ ይችላል። እሱን ነው የምፈልገው። እኔ ልጆቼም ሆነ እኔ ደህንነታችን እንዲጠበቅልን እንጂ የፈለጋችሁትን መረጃ ሰጣችኋለሁ። ጥሩ። ከዛ በተጨማሪ ግን አሁንም ለሰራሻቸው ወንጀሎች ህጋዊ እርምጃ እንደሚጠብቅሽ ማወቅ አለብሽ። ችግር የለም። እኔ ለሰራው ነገር እቀጣለሁ። ግን ልጆቼን አሳየኝ እባክህ። አንቺ ማለት ያለበትን ሁኔታ አሳየኝ። አውልሽ አሁን ልጆችሽንም ማየት ስለፈለግሽ አይደል? ማየት ካለብሽ በእኛ ፍቃድ በእኛ ውሳኔ ማየት የምችበት ሁኔታ ይኖራል። ምክንያቱም የሰራሻቸው ወንጀሎች እጅግ በጣም ከባድ ናቸው፣ ሰብአዊነት የጎደላቸው ናቸው።
ይሄን በደንብ ጠንቅቀሽ ታውቂያለሽ። ምንም ፈቅጄ ያደረኩት ነገር አይደለም። እሱን ግፊት ምንም ይሁን ማርታ ከነገርሽ ነገሮች አንፃር አንቺ ተገርተሽ ውለታ እኮ እውነት ሊሆን አይችልም አይደል? ውለታ እኮ ትውልድን መቅረጽ ይችላል ማለት አይደል? እኔ ቦታው ላይ ብታዩት አትፈልግልሽ። በአንቺ ቦታ ሆኜ ምናምን የማይበት አግባብ የለም። ይኸውልሽ ወንጀል ምንጊዜም ወንጀል ነው። ወንጀል ተጠያቂ ያደርግሻል። እሺ አሁን ልጆቼን ብቻ ሳይሆን ይኸውልሽ እሱንም ነገርኩሽ። በእኛ ፍቃድ እና በእኛ ውሳኔና በህጋዊ አካሄድ መሰረት ከህግ ባለሙያዎች ጋር ተነጋግረን ማየት ካለብሽ ታያለሽ። ከዛ በተጨማሪ አስፈላጊዎቹን መረጃ እንድትሰጪኝ እፈልጋለሁ። አሁኑኑ ደግሞ አቶ አክሊሉም ሆነ ወንድምሽ አቶ አክሊሉም ሆነ ባለቤትሽ ያለበትን አድራሻኛ ማግኘት ስላለብን ታዩ። እናንተ እንደምታስቧቸው አይደለም። እነሱ አቅም አላቸው። እሱን ታዩ። አቅም ከህግ በታች ነው። ሁሉም ከህግ በታች መሆናቸውን ጠንቅቀሽ እንድታቂ እፈልጋለሁ ወይዘሮ ማርታ፣ ሁሉም ማለት ነው። ስለዚህ አቶ አክሊሉም ይሁን ባለቤትሽ ለሰሩት ወንጀል ተገቢውን ቅጣት ማግኘት ስላለባቸው እኛ ደግሞ መቼም ስለማንተዋቸው ያለውን አስፈላጊ መረጃ እንድትሰጪ እፈልጋለሁ። ባለቤቴ አገኘዋለሁ ያልሽበትን ቦታ በጥንቃቄ ወስደሽ እዛ ቦታ ላይ እንድታደርሽ እንፈልጋለሁ። ከዛ ውጭ አስፈላጊ መረጃዎችን ካንቺ እወስዳለሁ ማለት ነው። በዚህ መሰረት እንቀጥላለን። ውድ ቤተሰቦች እንግዲህ በጣም አሳዛኝ ታሪክ ነው እንግዲህ ከወይዘሮ ማርታ እየሰሙ ያለሁት። ምን ያህል አቶ አክሊሉ የሚሄድበት ርቀት ቤተሰቡን ይዞ በአጠቃላይ ለወንጀል አሰማርቶ ያለበት ሁኔታ ነው ያለው። ይሄን እያወቅን ደግሞ ምናልባት ለኛ አሁን አዲስ ጉዳይ የሚሆነውም የባለቤቷ እዚህ ወንጀል ላይ መካተት ነው። እንግዲህ የይስሐቅም ሆነ የሰላም አባትም በዚህ ወንጀል ውስጥ ተዘፍቆ ያለ ግለሰብ እንደሆነና አብሮት እንደሚሰራም ይህንን መረጃ ነግራኛለች። ከዚህ በኋላ የሚኖረን ክትትል እንግዲህ እየፈጠነና እየጠነከረ ነው የሚሄደው። ውድ ቤተሰቦቼ በሚቀጥለው ፕሮግራም ላይ የደረስንበትን መረጃ ወደ እናንተ ይዤላችሁ እንደምመጣ ተስፋ አደርጋለሁ። እንግዲህ ይህንን ቪዲዮ እየተመለከቱት እንደሆነም ይገባኛል። እያንዳንዱ መረጃ ላይ እየደረስናባችሁ እንደሆነ ይህንን እንድታቁ እፈልጋለሁ። አቶ አክሊሉ በጭራሽ ከኛ ወጥመድ ውስጥ አታመልጥም። አሁንም ይህንን ልብ አድርገህ ስማ። እንግዲህ ነገሮችን ለማምለጥ አዳዲስ ወንጀሎችን እየፈጠርክ አቅጣጫ ለማሳት የምታደርገው ጥረት በአጠቃላይ በቅርቡ ከሽፎ በእኛ ቁጥጥር ውስጥ ሆነ በሕግ ጥላ ስር ሆነ ህጋዊ ቅጣት እንደምትቀበል እርግጠኛ ሆኜ እነግርሃለሁ። ውድ ቤተሰቦች ይህንን ቪዲዮ ለመላው ህብረተሰብ እንግዲህ ሼር አድርጉልኝ። ፕሮግራማችንንም እንግዲህ ላይክ ያላደረጋችሁ ላይክ በማድረግ ተባበሩን። በኮመንትም ሀሳብ አስተያየታችሁን እጠብቃለሁ። በሚቀጥለው እንግዲህ ቪዲዮ ላይ ምናልባት እዚህ ጉዳይ ላይ ደርሰን ጥሩ የምስራች ይዤ ወደ እናንተ እንደምቀርብ ተስፋ አደርጋለሁ። አብራችሁን ስለቆያችሁ ከልብ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ።